ሰላም ጤና ይስጥልን። ዛሬ የምናወራው አንድ እጅግ ወሳኝ ስለሆነ የጤና ጉዳይ ነው። ለማርገዝ እያሰባችሁ ከሆነ ወይም ነፍሰ ጡር ከሆናችሁ ዶክተራችሁ ፎሊክ አሲድ እንድትወስዱ ማዘዙ አይቀርም። ነገር ግን አንድ አስደንጋጭ እውነት አለ። ከ10 ሴቶች ውስጥ 6 የሚሆኑት ይህንን ፎሊክ አሲድ ወደ ጠቃሚ ንጥረ ነገር የመቀየር አቅም የላቸውም። ይህ ለምን ይሆናል? መልሱ በደማችንና በዘር ግንዳችን ወይንም ዲኤንኤ ውስጥ ተደብቋል። ዛሬ ስለ MTHFR ሚውቴሽን፣ ስለ ፎሊክ አሲድ ውሰት እና ስለ ሜትል ፎሌት እውነታ በጥልቀት እናያለን። ይህ መረጃ የልጅሽን የወደፊት ህይወት ስለሚወስን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ብዙ ሰዎች ፎሌት እና ፎሊክ አሲድ አንድ ይመስላችኋል፣ ነገር ግን አይደሉም። ፎሌት በተፈጥሮ በአረንጓዴ ቅጠላ ቅጠሎች ውስጥ የሚገኝ ቫይታሚን B9 ነው። ፎሊክ አሲድ ደግሞ በላብራቶሪ የሚሰራ ሰው ሰራሽ ወይንም ሲንቴቲክ የቫይታሚን አይነት ነው። ሰውነታችን ፎሊክ አሲድን በቀጥታ መጠቀም አይችልም። ልክ እንደ ጥሬ እህል ተፈጭቶና ተበስሎ ካልቀረበ በቀር ለሰውነት አይጠቅምም። ሰውነታችን ፎሊክ አሲድን ወደ ንቁ ቅርጽ ማለትም ወደ ሜትል ፎሌት ለመቀየር 4 አስቸጋሪ የኬሚካላዊ ሂደቶችን ማለፍ አለበት። ለዚህ ሂደት ደግሞ MTHFR የሚባል ኢንዛይም ወይንም መፍጫ ማሽን ያስፈልገዋል። አሁን ወደ ዋናው ሚስጥር እንግባ። ሚውቴሽን ማለት በዲኤንኤ መመሪያ መጽሐፋችን ላይ የሚፈጠር የፊደል ስህተት ማለት ነው። በዓለም ላይ ከ40% በላይ የሚሆኑ ሰዎች በMTHFR ጂን ላይ ሚውቴሽን አለባቸው። ይህ ማለት ምን ማለት ነው? ፎሊክ አሲድን ሰብሮ ወደ ሜትል ፎሌት የሚቀይረው ማሽን ተበላሽቷል ማለት ነው። አንዳንድ ሰዎች ላይ ይህ ማሽን 30% ብቻ የሚያህል ነው የሚሰራው። አንዳንዶቹ ላይ ደግሞ እስከ 70% የሚደርስ የመስራት አቅሙ የተገደበ ነው ማለት ነው። ታዲያ ይህ ሚውቴሽን ወይም ይህ ችግር ያለባቸው ሴቶች ፎሊክ አሲድን ሲወስዱ ሰውነታቸው ሊቀይረው ስለማይችል ቫይታሚኑ በደም ውስጥ ሳይሰበር ይከማቻል። ይህ አሜታቦላይዝድ ፎሊክ አሲድ ይባላል። ይህ ደግሞ ጥቅሙ ይቅርና በራሱ የጤና ችግር ሊያመጣ ይችላል ማለት ነው። ለምንድነው ይህ ጉዳይ ለነፍሰ ጡር ሴቶች የሞትና የህይወት ያህል የሚከብደው ብለን ከጠየቅን የነርቭ ቧንቧ ጉድለት ወይንም ይሄ ኒውራል ቲዩብ ዲፌክትስ የምንለው የጽንስ አእምሮና አከርካሪ ለመገንባት ሜትል ፎሌት በጣም ያስፈልጋቸዋል። እናትየው ሚውቴሽን ካለባትና ሜትል ፎሌት ካላገኘች ህፃኑ ላይ የአካል ጉዳት ሊፈጠር ይችላል ማለት ነው። የጽንስ መቋረጥ ወይንም ሚስኬሬጅ ተደጋጋሚ ውርጃ ሊገጥማቸው ይችላል። ሰውነታችን ፎሌትን በትክክል ካልተጠቀመ ሆሞሲስቲን የሚባል መርዛማ አሚኖ አሲድ በደም ውስጥ ያከማቸዋል። ይህ ንጥረ ነገር ደም እንዲረጋ ያደርጋል። በጽንሱና በእናትየው መካከል ባለው የእንግዴ ልጅ ላይ ወይንም ፕላሴንታ ላይ ጥቃቅን የደም መርጋቶች ሲፈጠሩ ጽንሱ ምግብና አየር አጥቶ ይቋረጣል ማለት ነው። ሌላው ደግሞ የደም ግፊት ወይንም ፕሬክሌምሲያ ሊፈጠር ይችላል። ከፍተኛ የሆሞሲስቲን መጠን በእናትየው ላይ አደገኛ የደም ግፊት ሊያስከትል ይችላል። ታዲያ መፍትሄው ምንድነው ካላችሁኝ፣ ሳይንሱ የሚለን ማሽኑ ወይንም ኢንዛይሙ ተበላሽቶ ከሆነ የተፈጨውንና የተዘጋጀውን ምግብ ስጡት ነው። ማለትም ፎሊክ አሲድ ከምትወስጂ ሜትል ፎሌት ወይንም 5-MTHF የሚባለውን ቀጥታ ለሴሎች ዝግጁ የሆነ ቫይታሚን ስለሆነ እሱን መውሰድ። ይህንን ቪታሚን ስትወስጂ ሰውነትሽ MTHFR የሚባለውን ኢንዛይም አይፈልገውም። ስለዚህ በቀጥታ ወደ ደም ስር ይገባና የጽንሱን ዲኤንኤ መገንባት ሆሞሲስቲንን ማጽዳት ይጀምራል ማለት ነው። ስለዚህ ማንኛውም የቅድመ ወሊድ ቫይታሚን ወይንም ፕሪናታል ቫይታሚን ስትገዙ ከጀርባው ያለው ጽሑፍ በጥንቃቄ ማንበብ አለባችሁ ማለት ነው። ፎሊክ አሲድ የሚለውን ሳይሆን L ሜትል ፎሌት ወይንም MTHF የሚል ከሆነ ለጤናሽ በጣም የተሻለ ምርጫ ነው። እሱን ውሰዱ ማለት ነው። ከተቻለ የMTHFR ጄኔቲክ ምርመራ አድርጉ። ምርመራው እዚህ ሀገር የለም ከተባላችሁ ግን እንደነገርኳችሁ ሜትል ፎሌት የሚለውን መውሰድ በጣም አስፈላጊ ነው ማለት ነው። ምርመራን ባታደርጊ እንኳን ሜትል ፎሌት መውሰድ ለሁሉም ሰው ደህንነቱ የተጠበቀና ይበልጥ ውጤታማ ነው ማለት ነው። እንደ ስፒናች፣ ብሮኮሊ፣ ጥራጥሬ ያሉ በተፈጥሮ ፎሌት የበለጸጉ ምግቦችን መብላት መመገብ እንዳትረሱ። ነፍሰ ጡሮች ወይንም ለማርገዝ የምትፈልጉም ሰዎች ሜትል ፎሌትን አስቀድሙ። ጤናማ ትውልድ ለመፍጠር እውቀት ቀዳሚው መሳሪያ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉ። ባካችሁ ለጓደኞቻችሁ ሼር አድርጉት። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ በዝርዝር መልሳለሁ። በሚቀጥለው ቪዲዮ እስከምንገናኝ ጤና ይስጥልኝ። ግሬስ ዌልነስ ቴሌግራም ላይ እየገባችሁ የተለያዩ ፕሮዳክቶች አሉ። የጡት ወተት የሚያበዛው ሻይ፣ ሬድ ራስቤሪ ቲ ምጥሽን የሚያቀለውና ለፈርቲሊቲ የሚረዳውን ሻይ፣ ጎጂ ቤሪ ደግሞ ለጤናማ ስፐርም የሚረዳው ሻይ አለኝ። ይህንን መውሰድ እንዳትረሱ። ወዳችኋለሁ። አመሰግናለሁ። ቻው